ሰይድ ጉድ ያመጣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አማን ነው? እኔ ጋር አልሐምዱሊላህ ሁሉም ሰላም። እንዴት ናችሁ? ደህና ናችሁ ወይ? ሁሉም ሰላም ነው ወይ? ከኔ ጋር ሁሉም ሰላም ነው። ሰላማችሁ ይብዛልኝ እና እንዴት ናችሁ? ደህና ናችሁ ወይ? እንኳን ሰላም መጣችሁ ወደ ሀያት ቤት እና ማለት ነው። እንግዲህ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ወደ ቀጣይ እና እንግዲህ ማለት ነው ዛሬ ያው በቀደም የመን ሄዶ ነበረ። የመን ከመሄዱ ሰላምን ፓስፖርቷን ቀምቶ ብዙ ከውስጥ ሰው ፊት ባለበት ሰጣት። ከዛ ከውስጥ ደግሞ ቀምቷታል። ስለ ቀማት ለምን እንደዛ እንደተደረገ የሴራው ነገር ተጋለጠበት ማለት ነው። ሲቀጥል ልጁቱ ጠፍታለች። ይሄን ነገር ያደረገችው ሰላም ናት ብሏል። ሰላም ይሄን ነገር አላደረገችም። ሱመያ ጋር መታረቅ እናንተን ብትፈልግ ኑሮ ይሄን ነገር አታደርግም ነበር አንተ ማለት ነው። ልጆችን የምትፈልግ ከሆነ ሱመያን የምታፈቅር ከሆነ ለምን ይሄ ነገር ተደረገ? እሺ የመን ሀርክ እንበል። የመን ደግሞ ሄደ ለምን የጠፋችው ልጅቱ? ምን ብላ ትጠፋለች? አንድ ሰው ልጁ ካንተ መሆኑ ካታወቀ ለምን ጠፋች? ያንተ እንዲያል አይደለ ታወቀች ለምን ተጠፋ ነበር? ስለዚህ ልጁ ያንተ ነው ማለት ነው፣ ጥርጥር የሌለው። አሁን የመን ሂዲያ ልጁ ጠፋ ምናምን ሴቲቱ ጠፋች፣ ይሄን ነገር ያደረገችው ሰላም ናት ምናምን ማለት የለብህም። ሰላም ምንም ያደረገችው ነገር የለች፣ ያደረገችው የለህም። ሄደች ልታስታርቃችሁ ነበረ። አንተ ግን አሻፈረኝ ያልክ ስለጠመስክ ነው እንጂ ሰላምዬ እናንተና እሷን ያው የራሳችሁ ኬዝ ሊኖር ይችላል። ነገር ግን እዚህ ደግሞ ሱመያ እናንተ ልጆች ስላሉ ይሄ ነው ታትባባሉ በሰላም ተፈቱት ነበር ማለት ነው። ማንም አያስፈልግም። አንተ የማንተ ሰው በታች እንዴት ነው ያኔ? አንተ ነፍስህን፣ ራስህን፣ ህሊናህን በምን ብታሳምነው ነው? አንተ ለምን ልጆቹን የምፈልግ ከሆነ ልጆቹን የምትወድ ከሆነ ሚስትህን የምትወድ ከሆነ የለም እንዴ? እንዳውም እኮ በኦሮሞ አባገዳ የሚባሉ አሉ። አባገዳ የሚባሉት እኮ ሽማግሌ ናቸው አይደል? ለምን አያስታርቁም ታዲያ? ለምን ሽማግሌ ላካ አታረግም? በባህሉ ማለት ነው፣ በአገሩ ባህል በወጋደሩ አንድ ሰው ማንኛውም ሰው ቢሆን ይጣላል፣ ምንም ይባላል፣ ተፋቶ ራሱ እንኳን ሌላ ማለት ነው ተጋድሎ ይታረቃል። እንኳን አንተና የተዋለዳችሁ ቀርቶ ማለት ነው። አንተ ልጆቹንና ሱመያን ብትፈልግ ኑሮ እርግጠኛ ነኝ ማለት ነው ትንሽ ከፍ ያሉ ሰዎች አንድ ሰው ወይ ሁለት ሰው ብትልክ ምንም ወዲያም ሆነ ወዲህ ሱመያን ቢያትልም ለምን የጨዋ ልጅ ጨዋ ያሳደጋት ስለሆነች ማለት ነው። አንተ ግን እኔ በቃኝ ያለም በቃኝ እያልክ መሰለኝ፣ አልገባኝም ማለት ነው። ሁለት ሚስት ማለት እኮ ይሄ ሀብታም ሊያረጋ አይደለም። ሁለት ሚስት አግብተህ ከሚስትህን እዛ እያሰቃየህ ሌላ ብታገባ አንተ ሀብታም ነው ወይ ደግሞ መልካም ነህ ሊባል አታስብልም። ያውም የሰው በታች ነው የምትባለው ማለት ነው። ስለዚህ የሰው በላይ ጀግና ጎበዝ አክላቅ ያለው የሚባለው ሚስቱን ሲጣላ ለምኖ አስለምኖ ሽማግሌ ልኮ ተጎንብሶ ነው። እሷ ትጥፋ ችግር የለም። እሷ ስልክ ቁጥር ነው መቼም የምንደብቀው ወይ ቤት ነው። ግን አንተ ባታቅ ቤተሰቦቿ በደንብ ያውቃሉ አለችበት። መቼም ከቤተሰብ ርቃ አትኖርም። የእሷ ጓደኞች ያውቃሉ፣ የእሷ ዘመዶች ያውቃሉ። ስለዚህ ለምን ቤተሰቦቿ ላይ ሽማግሌ አትልክም? ሽማግሌ ያለ የት አርጊ ነው የሚልከው ብለህ እንዳትል። ይሄ ምንም የማይምጣጣ ወሬ ስለሆነ ማለት ነው። አንተ እሷን የምትወድና የምታፈቅር ከሆነ ለምን ሽማግሌ ልከህ ጥፋትህን አምነህ ጌጧንም የፈለገችውን አድርግልኝ ያለችህን አድርገህ ለምን ሚስትህን አመለስም? ለምን ልጆችህን ባንድ አታረግም? አንተ ዋና እንትነማ ዱርዬ ነህ ማለት ነው። በቃ ይህ ስራ የዱርዬ አካሄድ ነው የምትሄደው። አንዴ የመን ተዳለ፣ አንዴ እዛ ተዳለ፣ ገንዘብ እየጨረስክ ማለት ነው። እሷ ግን ሁለታችሁም እሷም እሱም እዛም እዚህ እያላችሁ ህይወታችሁን እየበጠበጣችሁ ማለት ነው።
መሀላችሁ ሰው እያስገባችሁ ህይወታችሁን መበጥበጥ የያዛችሁት አንተና እሷ ብቻ ናችሁ እንጂ ማንም የበጠበጠ የለም። ሰላምም የበጠበጠችው አይደለም። ሰላምማ ለእናንተ ብላ ትኬት ቆርጣ ይሄን ሁሉ ሀገር እየሄደች የተንከራተተችላችሁ ነው። አንተ ግን ያታ ይገባህ። ለምን ሽማግሌ አትልቅም? እንዳውም ሰላምን ነው ይቅርታ የምትባል ልጅ ናት። እውነት ሀይዴ ከዛ እንደገና ለሴት ልጅ ፖሊስ ማምጣቱ ራሱ አንዴ የወረደ አስተሳሰብህን ያመለክታል። ምንም ሆነ ምንም ታርግ ምንም ለሴት እሷ አንድ ፖሊስ ነው ያመጣችብህ። አንተ ግን 3-4 ሆነ አምጥተህ ይህ በብር እየተገዛ ለነዛ ሁላ ገንዘብ ከፍለህ ነው ያመጣቸው። የመንን ደግሞ ሁሉም ያውቀዋል። የማያውቀው ለማያውቀው ያው ይሞኝ ይሆናል፣ ግን የሚያውቀው ደግሞ አይሞኝልህም። ገበቶ ስለዚህ ወደ ራሳችሁ ተመለሱ። ህይወታችሁን ወዲያ አትበጥብጡ። ልጃችሁን አሳድጉ። ዝም ብላችሁ እናንተ ሰላም ትላለ። ሰላም ምንም የበጠበጠችው ነገር ያጠፋችው ነገር የለም። ልጁ ያንተ ካልሆነ ለምን እሷ ምን ብላ ነው የምታሸሸው? ወደ ቤት ነው የምታሸሸው? ሱመያ እኮ ልጁ ያንተ ነው ወይ አይደለም፣ ሂዲና ውጤቱን እንፈልጋለሁ ነው ያለችው። እና ያ የተባለ ሰላም የምታሸሽበት የምትደብቅበት አንደበት የላትም። የማይመጣ ነገር ማለት ነው። ፓስፖርቷን ይዘህ እሷ ከዛ ሀገር አትወጣም። እኔ እሷ አለችበትና ልጆች እንትን አሉበት እና ማስታረቅ ስለማትፈልግ ነው። ታንጂ የማይሆን ወሬ እሷ ፓስፖርቷን ባትሰጣትም ብትሰጣትም ችግር የለም። የምን ያለችው እየሰራች ትኖራለች። ምንም የሚያስፈራት ነገር እኮ የለም። ግን ጥፋት እያጠፋ ነው። አንተ ነገር እያከረርክ ነው ሰይድ። እውነት ምን አይነት አስተሳሰብ እንደሆነ ያስከው አላቅም። ያኔ እውነቷን ነው እኮ በቀደም ሀዩ እንትና ሀዊ ማለት ነው ምንድን ነው ያለችው? አንተ እኮ ታማለ ሩቅ አይቀራብህ ብላ ነበረ። ሰይጣን ከቦህ የማያስታውቅ ሰይጣን ማለት ነው። በጣም ነው የከበበህ። ስለዚህ ይህን ነገር ማድረግ የለብህም እንላለን። ወደ ራስህ ወደ ቀልብ ተመለስ። ኧረ ተው። እኔ እኮ በጣም የምታስጠሉ ነገር ነው ቢኖር ኑሮ ማለት ነው። አንተ እንደዚህ አንቺም እንዲ አንተ እንደዛ እየተባባላችሁ የምትኖሩ ልጆቻችሁ እዚህ መሀል የሚሰቃዩት በእናንተ ምክንያት ማለት ነው። በጣም ነው የሚያሳዝነው። ልጆቹ ምንም በማያውቁ መላይካ አንተ ባመጣኸው ጣጣ ልጆቹ ምሳገቡ። ሱመያ እንኳ ጀግና ናት። ለብድ አልሰጥም ልጄን ለእናቴ አልሰጥም ብላ ነው። አየህ ጀግንነቷ ማለት ነው። አንተ ግን እንደፈለክ ስለሆንክ ምን ብላ ነው? በቃ አንተኛው ያንተ አይነገር ብሏል። ያንተ ዝም ብሎ ነው። ስለዚህ ሱመያ ግን በጣም ጀግና ናት። አሁንም ቢሆን ወደፊትም ቢሆን ልክ የሚያዋጣህ ሽማግሌ ልከህ ቤተሰቦቿ ጋር መታረቅ ነው። እሷንና ልጆችን የምትፈልግ ከሆነ ማለት ነው። ሀዩን ብትሆን አሁን ነው የመጣችው። ይህ ሁላ የሚያጨበጭብለት ታች ተኋላ ተፊት የሚል አይጠቅምህም። ለአንተ የሚጠቅሙ ልጆችና ሚስትህ ብቻ ናት። ስለዚህ መጀመሪያ ለሚስትህ ክብር ይኖርህ። ክብር ሲኖርህ እሷም ክብር ትሰጥሃለች። ለሚስትህ ክብር ካሰጥ ግን እሷም ክብር አትሰጥህም። እና ሰላምን ከዚህ ውስጥ አውጧት። ሰላም ምንም ያጠፋችው ነገር የላትም። እናንተን ለማስታረቅ ወዲያ ወዲህ በማለች ገንዘቧን አውጥታ በሄደች ይሄ ነገር ለእሷ አይገባትም ነበረ። አንተ ግን በጣም ማለት እኔ እንጃ በጣም ነው ወዴታች አየሁህ። ለምን የእናንተ ነገር ወይ ድራማ ነው አንል ወይ እውነተኛ ነው። ግራ አጋብታችሁ እናለኛ ለራሳችን መቼ እንዲሆነ እንግዲህ ነገሩ የሚቋጨው እስከሚቋጭ ደግሞ እናያለን እንግዲህ ማለት ነው። እኛም ኗሪ ነው፣ እናንተም ኗሪ ሆኑ እንግዲህ በቃ ሌላ ምንም ማለት አንችልም ማለት ነው። ስለዚህ በጣም ማለት ነው በጣም ገራሚ ናቸው። ለማንኛውም እና ወደ ራሳችሁ ተመለሱ፣ ወደ ቀልባችሁ ተመለሱ እንላለን።
እና አንዳንዴ በጣም የሚደረገው ነገር በጣም ያስጠላ ሀቂቃ ማለት ነው። ይሁን የምታረጉት ነገር በጣም ከምንም በላይ የሚደብር ስለሆነ ማለት ነው። እንደ ሰው ማሰብ ያቃታችሁ፣ እንደ ሰው መጀመሪያ አሰቡ። ከዛ በኋላ ሁሉም ነገር ይስተካከላል። መጀመሪያ ወደ ራስ ተመለሱ። እውነቷን እኮ ነው ሀዋ ማለት ነው። ሩቃ ይከራበታለች እውነቷን ይህንኛ ለመሆኑ ስላወቀች ማለት ነው። እና ስለዚህ አንተም እንትን አትበል፣ ወደ ራስ ተመለስ እንላለን። እና አብሽሮ አይዟችሁ እንግዲህ ታርቃችሁ በአንድ ሆናችሁ የምናያችሁ ያርገን። አብራችሁ ሆናችሁ የምናያችሁ ያርገን እንላለሁኝ። እና አብራት ታርቃችሁ ልጆችን ሰብስባችሁ ይዛችሁ አብራችሁ ሆናችሁ የምናያችሁ ያርገን እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። እና ውድ ተመልካቾች ደግሞ ማለት ነው ላይክ፣ ሰብስክራይብ እያረጋችሁ ሼር እያረጋችሁ አበረታቱኝ እና አብረን እንደግላለሁኝ። የብቻ ማደግ አይጠቅምምና አብሮ ያደጉት ግን ደስ ይላል። ስለዚህ አብረን እንደግላለሁ።